ዘመናት በፊት አንተ ነበር ሁሉን አሳልፈ ትኖራለህ እምቅድመ ዘመናት ዘመናዊ ድረ ዘመን ሐዲስ ኢየሱስ ናዝራዊ በገጠሩ በከተማው እየዞሩ ወንጌል የሚሰብኩ ዋጋ የከፈሉ እንደ ሐዋርያት ስራቸው አጠናክረው የተመረጡበትን ወደ ኋላ ሳይሉ ሁልጊዜም እየመጡ እዚህ የሚያገለግሉን እጅግ የምንወዳቸው ሊቀ ልሳናት ቀሲስ ከፈያለው እንዲሁ በማኅበረ ቅዱሳን መደበኛ መምህር ናቸው። እሳቸው ዛሬ ጥሪያችንን ሰምተው በመካከላችን ተገኝተዋል። ሰፋ ባለ መልኩ ወንጌሉን ያስተምሩናል። ለእሳቸው የሚናገሩበትን አንደበት እኛ ቁጭ ብለን የምንሰማበትን እዝነ ልቦና እግዚአብሔር አምላክ ለሁላችን ያድለን። ቀጥታ ወደ ክቡር መምህራችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሀብተ ውድና ሕይወተ ልቡና ስርየተ ኃጢአት ገቢረ ተአምራት ወመንክራት ተስፋ መንግሥተ ሰማያት ሕይወተ መላእክት ይደረግላችሁ ይደረግልንና ክቡር አባታችን መልአከ ምሕረት አባ ዜና ማርቆስ የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪና የመንጋው እረኛ አበው ካህናት በየማዕረጋችሁ መምህራነ ወንጌል በዝማሬ ያገለገለችን እህታችን በዚህ ዕለት በዚህ ሰዓት በዚህ ስፍራ ከሩቅም ከቅርብም ቅዱስ ቃሉን ለመስማት የታደማችሁ አረጋውያን አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? ምስጋና የባህሪ ገንዘቡ የሆነ የቅዱሳን አምላክ ልዑል እግዚአብሔር ከቁጥር ሳያጎለን ከመልክ ሳይለውጠን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት እንደ ሥጋችን ድካምና እንደ አእምሮአችን ጽነት ሳይመለከት በምሕረቱና በቸርነቱ ጠብቆ በዕድሜያችን ላይ ቀን ጨምሮ በቤቱ የሰበሰበን እንደ ቅዱሳን መላእክት እንድንዘምር የፈቀደልን አምላክ ቅዱሳን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እድን ዘንድ ምን ማድረግ ይገባኛል? የሐዋርያት ሥራ ምዕራፍ 16 ቁጥር 30 የጥበብ ባለቤት የእውቀት ባለቤት የምስጢር ባለቤት እግዚአብሔር አምላክ አንደበትን የሚከፍት ምስጢርን የሚገልጽ እግዚአብሔር መንፈስ ቅዱስ የሁላችንን እዝነ ልቡና እንደ ሊዲያ ከፍቶ ቅዱስ ቃሉን ሰምተን እንደ ቅዱስ ቃሉ የምንኖር እንደ ቅዱስ ቃሉ የምንጓዝ እንደ ቅዱስ ቃሉ የምንመላለስ ልጆቹ ያደርገን። እኛ ቅዱስ ቃሉን ለመስማት በቅድስናው ስፍራ ስንሰበሰብ ቅዱስ ቃሉ በዝነ ልቦናችን እንዳይጻፍ በመሃላችን እየገባ ልቦናችን እየሰረቀ ሐሳባችን እየከፋፈለ የሚፈታተነን ጥንተ ጠላታችን ሰይጣንን የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በኃይለ መስቀሉ ቀጥቅጦ ከእግራችን በታች ጣለልን። አቀቦልተን ነጋ ገለተ ዋቀዮ ጀዳሜ እረዴቢያ መነሳት ተርገምኔ ጉያ ከና ነጋ ገለተ ዋቀዮ አከጀኑ ዋቀ ከናኑ ገ መቃንሳ በራሐመ በራቲ ከን ከበጀሜ ከኑልፋቴ ኑፋተው በግዕዝም በአማርኛ በአረብኛ በኦሮምኛ አሜን ነው። ምን ማለት ነው? አሜን ይሁንልን። በቤቱ የሰበሰበን አምላክ ቅዱሳን ክብር ምስጋና ይድረሰው። እድን ዘንድ በሏ አይሰማ ያልሰማሁ ምን ማድረግ ይገባኛል? ፈዩዳ
ለማኖቹ ነራ የገማ ምን ለመሆን ለመዳን። ለምንድን ነው በዚህ ርዕስ መማር ያስፈለገ የሚል ጠያቂ ቢኖር በገጠርም በከተማም በአገር ውስጥም በአገር ውጭም በተለያየ መልኩ ድነሃል 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 የሚል የተሳሳተ ትምህርት እየተሰጠ ስለሆነ ሰው ድኗል የሚባለው ምን ሲሆን ነው ለሚለው መልስ ለማግኘትና ቅዱስ ጴጥሮስ በመጀመሪያ መልእክቱ ምዕራፍ 3 ቁጥር 15 ላይ ኤርጋ ጴጥሮስ ሰዱራ ቦቆና ሰኒ ለኮብሰ ኩነሸን ወረ ሲንጋፈተን ሁንዳ ዴቢላችሁ ከቆጶፍተን ታአ ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ ስለተባለ በዚህ ርዕስ መማር ግድ ብሎናል። ማን ነው ይህን ጥያቄ የጠየቀው? እድን ዘንድ ምን ማድረግ ይገባኛል ብሎ ብለን መጽሐፍ ቅዱስን ብናይ የእስር ቤት ጠባቂ ወታደር ነው። ተጠያቂውስ ማን ነው? ብርሃነ ዓለም ንዋየ ኅሩይ ማዕቶተ ቤተ ክርስቲያን እያለች ተዋህዶ ቤተ ክርስቲያን የምትጠራው ሐምሌ 5 ቀን ስለ ተዋህዶ መስክሮ በኔሮን ፊት በሮማ አደባባይ ሰማዕት የሆነው ቅዱስ ጳውሎስ የነገረው ቃል ነው። የሐዋርያት ሥራ የጻፈልን ቅዱስ ሉቃስ ነው። ጅሩ ኤርገሞታ ከኑ ወሬሴ ሉቃስ ምን ይላል? ቅዱስ ሉቃስ ምዕራፍ 16 ቁጥር 16 ጀምረን ስናነብ የሐዋርያት ሥራ ምዕራፍ 16 ከቁጥር 16 ጀምረን ስናነብ ወደ ጸሎት ስፍራ ስንሄድ አለ። ወዴት? ለምን? ለመጸለይ። ምን ብለን እንጸልይ ብለው ሐዋርያት መድኃኔዓለምን ጠየቁት። አጭር ጸሎት ሚስጥር ያላት አባታችን ሆይ የሚለው ጸሎት አስተማረ። ማስተማር ብቻ አይደለም፣ በጌተ ሴማኒ ተገኝቶ በተግባር ጸሎትን አሳየ። ወደ ጸሎት ስፍራ ስንሄድ ይላል ቅዱስ ሉቃስ ምን ለማድረግ? አቤት! ጸሎት ለእግዚአብሔር ልጆች ኃይላቸው ነው፣ ጋሻቸው ነው፣ መከታቸው ነው፣ ሴፋቸው ነው፣ ጉልበታቸው ነው። 3 ደቂቅ የእሳቱን ነበልባል ያጠፉት በጸሎት ኃይል ነው። ዳንኤል የአናብስቱን አፍ የዘጋው በጸሎት ነው። ኤልያስ 3 ዓመት ተመንፈቅ ሰማዩን የለጎመው በጸሎት ነው። ሊቀ ነቢያት ሙሴ ባህሩን የከፈለው በምንድን ነው? በጸሎት። የአባቶቻችን ልጆች ስለሆን ለጸሎት ልዩ ስፍራ ልንሰጥ ግድ ነው። ያውም እንኳን በዚህ ሱባኤ አይደለም፣ በሕይወታችን ዘመን ሁሉ ገጠር የምንኖር ከተማ፣ ሀገር ውስጥ የምንኖር ሀገር ውጭ፣ በጋም ይሁን ክረምት፣ በተመቸም ባልተመቸም ጊዜ ለጸሎት ልዩ ትኩረት ልዩ ቦታ ልንሰጥ ግድ ነውና ወደ ጸሎት ስፍራ ስንሄድ ይላል ቅዱስ ሉቃስ የሟርተኝነት መንፈስ የነበረባት እየጠነቆረች ለጌቶቿ ትርፍ የምታስገባ አንዲት ገረድ አገኘችን። በከከለና የሮዴኑ አፉረ ጥራዳን ጉተምቴ ጅሩጡን ቆላ ከን ሆጀቱ ዱበርቲ ተኮኑ አርገቴ ጀዳ እኛን እየተከተለች ይላል። የመዳንን መንገድ የሚነግሯችሁ የልዑል አምላክ ባሪያዎች ናቸው እያለች አያሌ ቀን ትጮህ ነበረ። አስተውሉ። ቅዱስ ሉቃስ እንደሚነግረን በመጽሐፍ ቅዱስ እንደተዘገበው ይህቺ ሴት ጠንቋይ ናት። የሟርተኝነት መንፈስ አለባት። 2 እውነት የሆነ ቃል ግን ተናግራለች። ስንት? ምንድን ነው እሱ? የመዳንን መንገድ የሚነግሯችሁ ሐዋርያት የምን መንገድ ነው የሚናገሩት? አቤት! የመዳንን መንገድ። 2ኛ የልዑል አምላክ ባሪያዎች ናቸው። አስተውሉ። እርኩስ መንፈስ በአንድም በሌላ ሰውን ከበረቱ ሊያወጣ ከቅዱሳን ኅብረት ላይ ከቅድስና ሕይወት ሊያወጣ ስለ እውነት እንደሚመሰክር እንዳንሳሳት ትምህርተ ኅቡዓት ላይ ሊቃውንቱ ምን አሉ?
የሰይጣን ምስክርነት እውነት ነው። ምንድነው? እንዴት ዕፀ በለስ ብትበሉ ምን ትሆናላችሁ አለ አይደል? አምላክ ትሆናላችሁ። ሰው ዕፀ በለስ በመብላቱ ሰው አምላክ ሆነ፣ አምላክ ሰው ሆነ። በዚህ ሴት ያደረ ርኩስ መንፈስ ግን ሁለት እውነት ተናገረ። ዳንዲ ፈይና ወረስንቲማን ኢጆሎ ተዋቀዮቲ ጀተ አፉረቷን ጉዘምቴ በኋላ መረጋባቴ እውነት ናት አላለም ሐዋርያው ቅዱስ ጳውሎስ። መንፈሱ ከወዴት እንደሆነ ተረዳው። መንፈሱን ሁሉ አትመኑ፣ መናፍስት ከእግዚአብሔር እንደሆነ መርምሩ ተብሏልና። አፉራ ሁንዱማቲና ማኒና አፉሬ ሳከተ አዳም ባፈዳ ዋቀ ብራቲ አፉረ ጡራ ብራቲ ከእውነት ነው ከሐሰት ነው፣ ምድራዊ ነው ሰማያዊ ነው፣ ጊዜያዊ ነው ዘላለማዊ ነው፣ እውነት ነው ሐሰት ነው ብሎ መለየት ያስፈልጋልና አወቀ ሐዋርያው። ወዲያው ዞር ብሎ ይላል ይህ መንፈስ ከእርሷ እንዲወጣ በጌታዬ በኢየሱስ ክርስቶስ ስም አዝሃለሁ ማለት። ወዲያው ርኩስ መንፈስ ከእሷ ተለየ። የዘመናችንን አጥማቂዎች በዚህ ሚዛን እዩ። ሐዋርያው መቼ ትለቃለህ? እንዴት ትለቃለህ? የት ነው ያዝከው? ስንት ነው አላለም? ኤሰት ቀብ እሲንህ መቃ ማለት ቀብ ይለህጋፈን መቃ ፈይሳ ኬኛ ኡማ ኬኛ ጎፍታ ኬኛ ኢየሱስ ክርስቶስን በዩኒቨርሲቲ ከራራጀ ገዲሴ በይ እያታ ይህን ያደረገ ማን ነው? ትምህርት ከተአምራት አስማምቶ ለሐዋርያት የሰጠ ማን ነው? ወንጌል ይሰብካሉ፣ አጋንንት ያወጣሉ፣ ሙት ያነሳሉ፣ ለምጻም ያነሳሉ፣ ጎባጣ ይረታሉ፣ ተአምር ይሰራሉ። ጸጋውን ያበዛላቸው ማን ነው? አሁን የዘመናችን አጥማቂዎች ግን ስም ባንጠራም የምታውቋቸው በገጠርም በከተማ በሀገር ውስጥም በሀገር ውጭም እየዞሩ ያውም እንዲህ በሚዲያ እየቀረጹ የሰይጣን ምስክርነት የሚያናግሩ። የሰይጣን ምስክርነት ክርስቲያን መስማት ይገባዋል። በአንድ ድምፅ እየሰማን አይደለም? በሞባይልም እየሰማን በኢንተርኔትም እየሰማን በሁሉም በቴክኖሎጂ ግኝት የማንን ምስክርነት? የሰይጣን ምስክርነት። ከሰይጣን ምንገኝ መቼ ነው የምትለቀው ይላል። ስንት ናቸው ይላል። የት ነው ያስከው ይላል። ለምንድን ነው ያስከው ይላል። ያውም በመቁጠሪያ እየገረፈ ያውም በመስቀል እየደበደበ መጽሐፉ ላይ እንደተጻፈው ቅዱስ ጳውሎስ በመቁጠሪያ ገረፈ የሚላል፣ በመስቀል ደበደበ የሚላል በማን ስም ነው ያወጣው? በአንድ ድምፅ መቃሙማ ኬኛ ፈይሳ ኬኛ ጎፍታ ኬኛ ኢየሱስ ክርስቶስን ገዲሲ በጌታዬ በኢየሱስ ክርስቶስ ስም ልቀቅ፣ ውጣ። ምን አቅም አለው ሰይጣን? የተዋረደ አይደል? ለቆ ወጣ። ያቺ ሴት እየተነቆለች ብር እያመጣች ትርፉን ለጌቶቿ ትሰጣለች። አሁን የትርፉ ምንጭ ደረቀ፣ የገንዘቡ ምንጭ ቆመ። በዚያን ሰዓት ጌቶቿ ይላል ቃሉን አንቡ እናንተ ቤታችሁ ጅሩኤል ገሞታ በቆና ፍለጃ ለኮሰ ፍለጃ ሐንገጥ ሙራት ሩቢሳ የሐዋርያት ሥራ ምዕራፍ 16 ከቁጥር 16 ከመጨረሻው አንብቡ። ትርፉ ሲቀር ሐዋርያቱን ገዢዎች ፊት ወስደው ከሰሷቸው። እነኚህ ሰዎች አይሁድ ሁነው ነመ ይሁዲ ታኒ ነመ ሮማጂ ሴና ብየከኛት በከመዱበቱ በሀገራችን የማናውቀውን ቋንቋ ይናገራሉ። ስለዚህ እነኚህ ሰዎች ወንጀለኞች ናቸው ብለው ከሰሷቸው። ሐዋርያት የተከሰሱት ድንበር ገብተው አይደለም፣ ደም አፍስሰው አይደለም፣ ከሰው ሚስት ደርሰው አይደለም፣ ስለ ክርስቶስ ብለው ተከሰሱ። ከሳሾቹ ፊት ቆሙ። ዳኞቹ ምን አሉ? ልብሳቸውን አውልቁና ጀርባቸው እስኪላጥ ግረፏቸው። ኡፈተራ ባሳ አንገዱ ዲሳኒ ቁጫውቲ ገረፋ ጀለማን ጀርባቸው እስኪላጥ ተገረፉ። ለምን ብሎ? ለወንጌል ብለው፣ ለእውነት ብለው፣ ለኢየሱስ ክርስቶስ ብለው ተገረፉ። የግርፋቱ ብቻ አይደለም፣ ለእስር ቤት
ዋርድያ መለይዳየሙን ጀሮኒ ኩኒ ወንበዴና ጉዳርሞት ኢላጨ ከብራት ይላል ይገደን በልዩ መልኩ ጠብቃቸው ብለው ለእስር ቤት ጠባቂዎች አዘዙ። ያ ታዛዡ የእስር ቤት ጠባቂ ወደ ውስጠኛው ክፍል እጅ እግራቸውን በሰንሰለት ከግንድ ጋር አጣብቆ አሰራቸው። ተከሰሱ፣ ተገረፉ። እጅ እግራቸው ከሰንሰለት ከግንድ ጋር ታሰረ። ሂመተመኒሩ ገረፈመኒሩ ሂዳት በርተመኒላተኒሩ ማሊፍ ጀለኒ ዳንጋዲ በኔቱ ኢገሎላሰኒቱ ሀተኒቱ ወንጌላፍ ጀለኒ ዱጋፍ ጀለኒ አመንታፍ ጀለኒ መታሰር ይኖራል፣ መሰደድ ይኖራል፣ መሞትም አለ። እግዚአብሔር ካደለ ለእውነት ለሃይማኖት ቆሞ ሰማዕትነት መቀበል ማን ሲፈቅድ ነው? በአንድ ድምፅ የሰማዕታቱን በረከት ያሳድርብን፣ የእነሱን ጽናት ያድለን። አሁን ያ እስር ቤት ጠባቂ ውስጠኛ ክፍል አስገብቶ እጅ እግራቸውን በሰንሰለት ጠርቆ ቢያስረ የእኛ ነገር አከተመ፣ ነገ ልንሰቀል ነው፣ ነገ ልንሞት ነው ብሎ ተስፋ አልቆረጡም ሐዋርያት። ተስፋቸው ማን ነው? አሁንስ ተስፋዬ ማን ነው? እግዚአብሔር አይደለም? ምን አለ ዳዊት? ወገኖቼ መነኮሳቱ ቢታረዱ፣ ካህናቱ ቢሰደዱ፣ ቤተ ክርስቲያን ብትጋይ፣ ፈተና ቢደርስ እግዚአብሔር ነገሮችን ሁሉ ለበጎ ማድረግ ይችላል አይችልም? ብዙውን ጊዜ ተስፋ አትቁረጡ። ወርቅ ይላሉ አበው፣ ወርቅነቱ የሚታወቀው በምን ተፈትኖ ነው? አቤት በአንድ ድምፅ ሁላችን የማን ወርቆች ነን? የእግዚአብሔር ወርቆች ነን። ልንፈተን ግድ ነው። በፈተና የሚጸና ያለ እንጂ የማይፈተን አላለማ። ቆምሰት ካንቺበ እንዲህ ከነ የሚፈመ ለጀለመለ ካኒቆራምነ ይጀል ስትፈተን ቤተ ክርስቲያን ለበጎ ነው። በዮዲት ጉዲት 40 ዓመት ተፈተነች። በግራኝ 15 ዓመት ተፈተነች። በጣሊያን 5 ዓመት ተፈተነች። ዛሬ ፈተና ላይ ናት። ፈተናውን ግን በድል ትወጣለች አትወጣም? ለምን? በደሙ የዋጃት ማን ነውና። ኢገሳትን ገሙዋሰው ዋጋ አንተ ኢትዮጵያ ለዳዊት እጆቿን አንድ ድምፅ ወደ አሜሪካ አረተው አንድ የተማረ የተባላካት ኃያላን ሀገር አላለ። በፈተና ጉዳይ የኃያላን ኃያል ማን ነው? በአንድ ድምፅ። ስለዚህ እጃችንን እንደ ቀደምት ወላጆቻችን ወደ ማንም ዘርጋ? ወደ እግዚአብሔር ዘርግተው በጣሊያን ዘመን መልስ አግኝተዋል አላገኙም? ዛሬም ዘርግተን መልስ እናገኛለን አናገኝም? ስለዚህ ቤተ ክርስቲያን ብትፈተን፣ መነኮሳት ቢታረዱ፣ ቤተ ክርስቲያን ብትጋይ፣ ሕዝብ ይሰደድ፣ እግዚአብሔር መልስ አለው የለውም? ፈተናውን በድል ተወጥተን ነገ ደግሞ የምንመሰክርበትን ቀን ያሳየን። ያሳያል አያሳይም? የእኛ ሱባኤ ይህ ሲሆን ነዋ፣ የእኛ ጸሎት ይህ ሲሆን ነዋ፣ የእኛ ልመና ይህ ሲሆን ነዋ። ሐዋርያቱ የእኛ ነገር አከተመ ብለው አላቆሙም። እስር ቤት ናቸው። እጅ እግር ታስሯል። ጀርባቸው እስኪላጥ ተገርፏል። ደም እየፈሰሰ ስጋቸው ተቆርሶ ሌሊት መንፈቀ ሌሊት በጸሎት በዜማ እግዚአብሔርን አመሰገኑ። የቱ ነው? የቱ ነው? እኔና እናንተ አሁን መንፈቀ ሌሊት ይቅርና ማታ ቤታችን ውስጥ ስለ ራሳችን፣ ስለ ሀገራችን፣ ስለ ሃይማኖት አባቶች፣ ስለ ሀገር መሪዎች ደጉን እንዲያሳያቸው፣ እውነት እንዲያናገራቸው እንጸልያለን። ስለዚህ ወገኖቼ ታስረው እስር ቤት በመንፈቀ ሌሊት በዜማ እየጸለዩ እግዚአብሔርን እያመሰገኑ ይላል። ምን አለ ሊቁ ዮሐንስ አፈወርቅ? ለምን ታሰሩ ሐዋርያቱ ብትለኝ አለ ወንጌል አለ የሮም ወታደሮች አልፋ እስር ቤት ውስጥ እንድትሰበክ ማን ፈቀደ? እግዚአብሔር። ሳንበድል ሳናጠፋ እውነት ይዘን ብንታሰር በእኛ እግዚአብሔር ስራ ይሰራል አይሰራም? አሁን
በዜማ በጸሎት ቆመው ሳሉ የእስር ቤት መሰረቱ ተናጋ። ከሁሉም እስረኛ እጅ ሰንሰለቱ ተፈታ። የእስር ቤቱ በር ተከፈተ። ይህን ያደረገ ማን? እግዚአብሔር። ወታደሩ ከእንቅልፉ ብንን ሲል በሩ በቀጥ ብሎ ተከፍቷል። ወደ ውስጥ ሲያይ ከሁሉም እስረኛ እጅ ሰንሰለቱ እግር ብረቱ ወድቋል። በጣም በጽኑ የሚጠበቁ እስረኞች ነበሩና ያመለጡ መስሎት ይላል ቅዱስ ሉቃስ ሲጽፍ ሴፉን መዘዘ ራሱን ሊያጠፋ ሴፈቲ ሰባሰ ኦፎሌቡ ሐዋርያው ጳውሎስ አየው። ሁላችን በዚህ አለን። በራስ ላይ አንዳች ነገር እንዳታደርግ እርጋለ ሁንዲ ከኛ ሲራ በልበል ያበሉ መለ ሰንሰለት እግር ብረቱ ይፈታ እንጂ ማንም አላመለጠ። የማን መንፈስ ስላሰረ? የእግዚአብሔር መንፈስ በማን አድሮ? በቅዱሳን ሐዋርያት አድሮ። አሁን መብራት ጉጨፍረቴ መብራት ይዞ እየሮጠ ወደ ውስጥ ሲገባ ሁለት ከእስረኛ መሃል ቆመው ይጸልዩ አየ። ቅዱስ ጳውሎስና ቅዱስ ሲላስ ደረሰ። በፊታቸው ሰገደ። የጸጋ ስግደት ለቅዱሳን ይገባል አይገባም? የአክብሮት ስግደት ለቅዱሳን ይገባል አይገባም? ያከበራቸው ማን ነውና? አሜን። ቁልቁሎታ ሰገድ ያከኛ መርባች ሰሞ መርባችስ ራያንሱን ወታደርኩን እንያት የሮርጉና ሚለወዳ በተኒ ከነቱ ፉለሳኒ ዱሬ ኩፌ ሰገደ። በፊታቸው ወድቆ ሰገደና ጌቶች ሆይ ያቸው ብሎቹ አቤት እድን ዘንድ ምን ማድረግ ይገባኛል? ፈዩና ማርቦቹና ራእየ ገማ ምን አለው ቅዱስ ጳውሎስ? በጌታዬ በኢየሱስ ክርስቶስ እመን አንተና ቤተሰብ ትድናላችሁ። በጌታዬ በሏ በኢየሱስ ክርስቶስ እመን አንተና ቤተሰብ ምን ትሆናላችሁ? ትድናላችሁ። አስተውሉ። አሁን ዛሬ ኢየሱስ የሚል በዓለማችን ላይ ከ32,000 የሚበልጥ ድርጅት አለ። ሀገራችን ደግሞ ከ800 ይበልጣል። በገጠርም በከተማ ጌታ የሚል ኢየሱስ የሚል ሐዋርያው ግን ያለው ምንድን ነው? በጌታዬ በኢየሱስ ክርስቶስ እመን አንተና ቤተሰብ ጎፍታቶ ኢየሱስ ክርስቶስ አመን አዲማቲከ ማለት ዲቫይቱ። አሁን መልስ ማግኘት ያለው እዚህ ላይ ነው። ማን ብሎ ያመነ ነው መልስ ድነት የሚያገኘው? ሐዋርያው ሲናገር በጌታዬ በኢየሱስ ክርስቶስ እመን አንተና ቤተሰብ ምን ትሆናላችሁ? ከሦስቱ ቅዱስ አንዱ ቅዱስ ወልደ አብ ወልደ ማርያም በተዋህዶ የከበረው ኢየሱስ ክርስቶስ እግዚአብሔር ነው ብሎ ያመነ እርሱ ይድናል። ማን ነው ብሎ? በአንድ ድምፅ እንዋጋ ጀዴ ከነመን እንኒ ፈያ። ነቢያቱም ሐዋርያቱም ሊቃውንቱም የመሰከሩት ይህን ነዋ። በብሉያቱ በሐዲሳቱ በሃይማኖት አበው መምህራኑ የሚያስተምሩን ይህን ነዋ። ትንቢተ ኢሳይያስ ራእይቻ ኢሳይያስ በቆና ኩደ ሰገል ለኮሰ ተኮ ትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 እግዚአብሔር አለ ነቢየ ልዑል ኢሳይያስ በፈጣን ደመና እየበረረ ወደ ግብፅ ይመጣል አለ። ደግመዋለሁ፣ እግዚአብሔር በፈጣን ደመና እየበረረ ወዴት ይመጣል? ማነው ወደ ግብፅ የተሰደደው ብለን ሐዲስ ኪዳን የማቴዎስ ወንጌል ምዕራፍ 2 ቁጥር 13 ስናነብ ወንጌል ማቴዎስ በቆንዳ ለማ ለኮሰ ኩደሰዲ ኤው ብየ ምስርንቲ ከነሪ ተመጀነ ይበላሉ። እንዲህ ነው ባለው ማቴዎስ ሲመዘግብ
የእግዚአብሔር መልአክ ሌሊት በሕልም ለአረጋዊው ዮሴፍ ተገለጠ። ለማን? ለአረጋዊው ዮሴፍ። ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ፣ ሕፃኑንና እናቱን ይዘህ ወዴት ሽሽ? በአንድ ድምፅ ወዴት? ማንና ማንን? አቤት! ሕፃኑንና ማን ነው ሕፃን የተባለው? መድኃኔዓለም ኢየሱስ ክርስቶስ። ምን አለው ኢሳይያስ ደግሞ? እግዚአብሔር አለው። አስተውሉ። አሁን የእግዚአብሔር መልአክ ሲያዝ ብቸኛ ኢየሱስ ክርስቶስን አላሳየንም። ሕፃኑንና ዳይመ ገና ሀደ ሰዎች ቀበዱ ገረብየ ምስሪቲ ጎዳኒ። አስተውሉ። አሁን ብቸኛ ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ የለም። ቤተልሔም ብንሄድ ሕፃኑን ከእናቱ ጋር፣ ወደ ግብፅ ብንወርድ ከእናቱ ጀርባ ላይ፣ ቃና ዘገሊላ የሰርግ ቤት ብንሄድ ከልጇ ጋር፣ ቀራንዮ ብንወጣ ዕፀ መስቀል ስር ዛሬ በልጇ ቀኝ ሁና ለዓለም ሁሉ የምትለምን ድንግልን የሰጠን ማን ነው? በአንድ ድምፅ ሕፃኑንና እናቱን። አንዳንዶች ጎፍታ ስጋ ሀጂ ሲመርባችብቱ ያሉ ሜዋ ገባባ ይላላ ጌታ ይበቃሃል ድንግል አታስፈልግም ለሚሉ በሽተኞች ዝናቡን እፈልጋለሁ ደመናውን አልፈልግም፣ ውሃውን እፈልጋለሁ ምንጩን አልፈልግም፣ እህሉን እፈልጋለሁ ምድሩን አልፈልግም። ይቻል? ደመና ድንግል ናታ፣ ዝናቡ መድኃኔዓለም ነዋ። ምንጯ ድንግል ናታ፣ ውሃው መድኃኔዓለም ነዋ። የተጠማ ወደ እኔ ይምጣ ያለው ምድሪቱ ድንግል ናታ። አንድ አዳምን ብቻ ያስገኘች፣ ከአዳም በፊት ከአዳም በኋላ ምንም ልጅ ያላስገኘች ሕፃኑንና እናቱ። ለዚህ ነው ተዋህዶ ስንጸልይ ምን ብለን ነው? የሮካን ማጀነ ከነን የአባ ኬኛ ሰሚረ ከጅራቱ መቃንኬ ወልቁላው ሞቱማ ቄሩ የነ ከነን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥት ትምጣ። ጨረስን። ቀጥለንስ ከዚያ በኋላ የማንን ጸሎት ነው የምንጸልየው? አቤት! ጸሎታችን መጽሐፍ ቅዱሳዊ ነው አይደለም? የመልአክ ትእዛዝ ነው አይደለም? ሕፃኑንና እናቱን ይዘን ማን ነው የተሰደደው ለሚለው ምን አለ? ስደቱን ሲናገር እግዚአብሔር አለ በፈጣን ደመና እየበረረ ወደ ግብፅ ይመጣል አለ። የሚገርማችሁ ኢሳይያስ ብቻ አይደለም እግዚአብሔርነቱን የመሰከረው፣ እንደ ልቤ የሆነ አለ እግዚአብሔር የመሰከረለት። ሰባት አምሳል የታደለው የእግዚአብሔር አባት የተባለው በንስሐ ሳሙና የታጠበ ንጉሥ ዳዊት መዝሙር 77 ቁጥር 65 ላይ ፋሩጃተ ተርባተሚ ቶርባ ለጎሰ ጃተሚ ሸኒረ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ ዋቀዮ አከነማ ድበቄዛ ደመቁት ከሄደ እግዚአብሔር በሏ ከእንቅልፍ እንደሚነቃ ተነሳ። ማን ነው እሱ እግዚአብሔር የተባለው የሚለውን ደግሞ በአዲስ ኪዳን ማቴዎስ 24 ቁጥር 5 ስታነቡ ወንጌለ ማቴዎስ በቆና ዲደሚያፉር ለቆሰ ሸኔሮ ድብፍታል የእግዚአብሔር መልአክ ነው አሁንም የሚመሰክረው። ሕያውን ከሙታን መሃል ለምን ትፈልጉታላችሁ? ተነስቷል፣ በዚህ የለም። ሙስና መቃብርን ድል አድርጎ የተነሳው ማን ነው? ኢየሱስ ክርስቶስ። ዳዊት ምን አለው? እግዚአብሔር ከእንቅልፍ እንደሚነቃ ተነሳ። እሱ ብቻ መሰላችሁ? ዳዊት አሁንም ሲመሰክር ምጽአቱንም ሲነግረን እግዚአብሔር አለ ግልጽ ሆኖ ይመጣል አለ። መዝሙር 49 ቁጥር 2 ላይ እግዚአብሔር ግልጽ ሆኖ ይመጣል፣ አምላካችን ይመጣል አለ። ዋቀዮ ቢሊሱማላ ኢፋኒ ዱፋ ቶኮን ኬኛ አከጅሩ ኬኛ ኑላችሁ ህንዱፋ ህንዱ ይመጣል አይመጣም? ምን አለ ታዲያ? አሁንም የእግዚአብሔር መልአክ የሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ ጅሩ ኤርገሞታ ቦቆና ቶኮ ለኮሰ ኩለሶኮ
ለቅዱሳን ሐዋርያት የእግዚአብሔር መልአክ ሲመሰክር ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አለ። ይመጣል አይመጣም? ለመቀበል ተዘጋጅተናል። ታዲያ እናቶች እንግዳ እናንተ ቤት ይመጣል ተብሎ ስልክ ቢደወል ደብዳቤ ቢላክ ሰው ቢሰደድ ቅድሚያ እናቶቻችን ኢትዮጵያውያን ቤታቸውን ያጸዳሉ። እነተሰብ ለምን የሚመጣው እንግዳ እናቶች መነኮ ከሰጥቆ ሲያርጉን ረጅሩ በቤቴ ውስጥ ቆሻሻ ማየት የለበትም ብለው ጨርገውና ከዚያ በኋላ ለእንግዳው የሚሆን ቤት ያፈራ እህል ያዘጋጃሉ። እንግዳ የተባለው መድኃኔዓለም ነው። ቤት የተባለው የኛ ሰውነት ነው። ቆሻሻ የተባለው ኃጢአት ነው። ከሱማ ከጀደመ ሞፍታ ከኛ መነ ከጀደመ ቃመ ከኛ ኩሲ ከጀደመ ጩቡራ ጩቡራ ብሊሰባነ ቆጶብነ ኤቡኑራ ይበርባጅ ሰማይ በርባጅስ ከኃጢአት ንስሐ ሳሙና ታጥበን መጠበቅ ይገባል አይገባም? ራእይ 22:12 እነሆ በቶሎ እመጣለሁ አኒ ደፌን አንፋ ቶኮን ከሰኒት አከጅሩ ከሰኒ ነላዳ እነሆ በቶሎ እመጣለሁ ለእያንዳንዱ እንደ ስራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ። አስተውሉ። አሁን በጌታዬ በኢየሱስ ክርስቶስ እመን። አንተና ቤተሰብ ምን ትሆናላችሁ? ማን ብሎ ያመነ ነው? እግዚአብሔር ብሎ። ሁለተኛ ፈጣሪ ብሎ ያመነ እንዲህ ኡማዳ ራጀ ከንጀደን ጅሩፋ ነቢይ የሚሉት አሉ፣ አማላጅ የሚሉት አሉ፣ ከመላእክት እንዳሉ የሚሉት አሉ። ለወጡ ስባት እርሱ እግዚአብሔር ከሆነ ፈጣሪ ነው። ሊቀ ነቢያት ሙሴ ዘፍጥረት 1 ሴራው መማ በቆና ተቆለቆሰ ተቆ እግዚአብሔር በመጀመሪያ ሰማይንና ምድርን በአንድ ድምፅ ማን? እግዚአብሔር በመጀመሪያ ሰማይንና ምድርን ፈጠረ። እርሱ ደግሞ መድኃኔዓለም ፈጣሪ መሆኑን በዘመነ ስጋዌው የሮዱኛ ከነረደደቢው ዋቀታውሳ ኡማ ተውሳ አዱኛ ከኑመ ተውሳ ረጋበሬ አገርሲሴራ የዮሐንስ ወንጌል ምዕራፍ 9 ስናነብ ወንጌል ዮሐንስ በቆና ተገል የሮዱ ቢፍታል እንዲህ ነው የሚለው ቅዱስ ዮሐንስ ነባቤ መለኮት ሲያልፍም ይላል በኪደት እግሩ ምድሪቱን እየባረከ በቃሉ ትምህርት በእጁ ታምራት ሕሙማነ ሥጋ ሕሙማነ ነፍስን እየፈወሰ ሲባል ከመወለዱ ጀምሮ አይነ ስውር የሆነ ሕፃን ሐዋርያቱ አዩ። ምን ይሆን? በአንድ ድምፅ አይነ ስውርነት አይገርምም። ትርጓሜው ላይ ሊቃውንቱ እንደሚያስተምሩት መጽሐፍትም እንደሚመሰክረው ከግንባሩ እስከ አገጩ ድረስ የወላድ ጆሮ አይስማውና ልሙጥ የሆነ ሕፃን አዩ። አደሳጋሴ አማህዲሳት አካ ድንቻ አካ ቶኮ ከንቴ ነመቶኮ አርገኒ ያጎፍታ ዳይምኩን አካ ከነተ ከነረቱ ከጭቡ ደለጌ ኤው ኢሰሞ ማቲሳቲ ሕፃን እንዲሆነው እንዲወለድ ኃጢአት የሠራ ማን ነው? እርሱ ወይስ ወላጆቹ ብለው ጠየቁ። ምን አለ መድኃኔዓለም? እርሱም ሆኑ ወላጆቹ ኃጢአት አልሰሩም። ኃጢአት አልሰሩም ማለት ኃጢአተኞች አይደሉም ማለት አይደለም። የእግዚአብሔር ሥራ አለ በእርሱ ይገለጽ ዘንድ ነው። የማን ሰው? ኢየሱስ ክርስቶስ ማን ነውና? እግዚአብሔር ነውና ምራቁን ወደ ምድር ተፋው። ጎረሳ ለበረት ጡፌ በጭቃም አድቦለቦለው የአይን ቦታም አበጀ። ሂድ በሴሊዮም መጥመቂያ ታጠብ አለው። ሄደ ታጠበ። እያየም መጣ። በደረቅ ግንባር አይን የፈጠረ ፈጣሪ ነው። ነቢይ ነው። አማላጅ ነው። ከመላእክት አንዱ ነው። በደረቅ ግንባር አይን የፈጠረ
እውር ማብራት አይችልማ። ከምዕራፉ ጋር መለኮት ተዋህዶታል። ጸበልን ባርኮ እንደሰጠን ሂድ በሴሌው መጥመቂያ ታጠብ አለው። ሄደ፣ ታጠበ። ምን እየሆነ መጣ? እያየም መጣ። ይህንን ከሚገርማችሁ ማርያም ድንግልን ሲያመሰግናት በዓርብ ውዳሴ ማርያም በዛሬው ስታነቡ ምን ይላል? ስለ ኢየሱስ ክርስቶስ የባህሪ አምላክነት ማርያም ሲናገር እንዲህ ይላል በዓርብ ውዳሴ ማርያም ላይ በማኅፀንሽ ያደረው የእግዚአብሔር ልጅ ነው። በምንሽ ያደረው ማን ነው? እሱ እግዚአብሔር። በማኅፀንሽ ያደረው የማን ልጅ ነው? ምናሉ ሊቃውንቱ የነብር ልጅ ነብር ነው፣ የአንበሳ ልጅ አንበሳ ነው፣ የእግዚአብሔር ልጅ። ስለዚህ ሥጋህን ይልበስ እንጂ መድኃኔዓለም እግዚአብሔር ነውና በማኅፀንሽ ያደረው የእግዚአብሔር ልጅ ነው ብሎ አልተወም። ሰማይንና ምድርን ለፈጠረ ጌታ ማደሪያ ሆንሽ። ማንና ምድር በአንድ ድምፅ ወደ ሰማይ ፈርዲውም አቲቡልቶታተ። ስለዚህ መድኃኔዓለም ማን ነው ተብላችሁ ብትጠየቁ ፈጣሪ ነው ብላችሁ መስክሩ። ሦስተኛ የባህሪ አምላክ ነው። ዋቀኬኛቲ ከሚገርማችሁ ኦሪት ዘጸአት ምዕራፍ 7 ቁጥር 1 ስታነቡ ሴረበው በቆና ቶር በለኮሰ ተፈሮን ቢፍታን እግዚአብሔር ሙሴን እኔ ለፈርዖን አምላክ አድርጌሃለሁ አለው። ምን አድርጌሃለሁ? ምንድነው የሙሴ አምላክነት? የጸጋ ነዋ። የኢየሱስ ክርስቶስስ የባህሪው ከማንም ያልወሰደው ማንም ያልሰጠው ማንም ከሱ መውሰድ የማይችል የባህሪ አምላክ ነው። ዋቀኬኛ ዲማለወቀከና ሚቲ እንዲህ ነው ያለው ቅዱስ ዮሐንስ በመጀመሪያ መልእክቱ ምዕራፍ 5 ቁጥር 20 ላይ በመጀመሪያ መልእክቱ ምዕራፍ 5 ቁጥር 20 ላይ የእግዚአብሔር ልጅ እንደመጣ የማን ልጅ? እውነተኛ የሆነውን እናውቅ ዘንድ ይገባናል። እውነተኛ በሆነው በእርሱ አለን አለና እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። እውነተኛ አምላክና የዘላለም ሕይወት ነው አለ። ማነው ተብላችሁ ብትጠየቁ እርሱ የባህሪ አምላክ ነው። ቅዱስ ቶማስ የመሰከረው ይህን ነዋ። ዱከቦተ ኬሳ ቶማስ ከረጋበ የተቀነቃ የእኛ አምላክ ሙስና መቃብርን ድል አድርጎ ከተነሳ በኋላ ሐዋርያት አይሁድን ፈርተው በራቸውን ዘግተው በነበረ ሰዓት የተዋህዶን ምስጢር ሊገልጽ መስኮት ሳይከፈት በር ሳይከፈት የእኛ አምላክ በተዘጋ በር ገባ። ግዙፉ ሥጋ ውጭ ቀርቶ ረቂቁ መለኮት አልገባም፣ በተዋህዶ ገባ። ሲያዩ ሐዋርያት ደነገጡ። ምታት የሚያዩ መሰላቸው። አይዟችሁ አትፍሩ፣ መንፈስ ሥጋና አጥንት የለውም። እኔ ግን የተወጋው ጎኔን የተቸነከረው እጄን እዩ አለ። አሳመናቸው። ቶማስ ይላል ለአገልግሎት ወጥቶ ነበረና አላየም። ሲመጣ ሐዋርያቱ አምላካችን እኮ ሙስና መቃብርን ድል አድርጎ በተዘጋ በር ገብቶ ትንሣኤውን መሰከረልን አሉት። አላምንም አለ። ለምን? ሰዱቃዊ ነዋ። ሰዱቃውያን ደግሞ ይላል ትንሣኤ መልአክም መንፈስም የለም የሚሉ ናቸው። እንደወደደ ይሁን አላለም። አንድ ቶማስን ሊፈልግ በሳምንቱ መጣ። ማን? እግዚአብሔር። ሰው ሲጠራጠር፣ ሰው ሲሳሳት፣ ሰው ከበረቱ ሲጠፋ ይፈልጋል አይፈልግም? ፈለገ። አሁንም ቶማስ ባለበት በተዘጋ በር ገባ። በፍቅር ድምፅ ጠራው። ተጠራጥረሃል፣ አላምንም ብለሃል አላለው። እኛንም በፍቅር ድምፅ ይጥራል። ጠራው እና የተወጋው ጎኔ የተቸነከረው እጄን እያለው ዳሰሰና ሁለት ቃል ተናገረ ይላል። ጌታዬ አምላኬ ብሎ ተናገረ። ሥጋን በመዳሰሱ ጌታዬ አለው።
መለኮት ስለተዋሃደው እጁን እሳት እንደገባ ጅማት ሲያቆማጥሮ አምላኬ ብሎ ጮኸ። ምን አለው መድኃኔዓለም? አንተ ስላየህ አመንክ፣ ሳያዩ የሚያምኑ ንዑዳን ክቡራን ናቸው አለ። ምን ብሎ መሰከረ ቶማስ? ጌታዬ አምላኬ ብሎ መሰከረ። ማን ነው? ኢየሱስ ክርስቶስ ተብላችሁ በሦስተኛ ስትጠየቁ የባህሪ አምላክ ነው በሉ። አራተኛ ፈራጅ ነው። በአንድ ድምፅ እንዲህ ነው የሚለው የዮሐንስ ወንጌል ምዕራፍ 5 ቁጥር 23 ሰዎች ሁሉ ይላል ትውልደ ሴም፣ ትውልደ ካም፣ ትውልደ ያፌት ከዚህ የወጣ ትውልድ የለምና ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው ላይ እንኳ አይፈርድም አለ። አስተውሉ። አብ ባለበት ወልድ፣ ወልድ ባለበት መንፈስ ቅዱስ አለ። ህልዋን ናቸው እያል ለበባኝሩ ትልሜ ለበልምኝሩ ተፉር ጉልጉሉ እንጅራ ኢሳን ተቆቱ ጀሉ ሙርቲ አካሙ ጫላ ቆፋናቴ ፍርድን ለወልድ ብቻ እንዴት ሰጠው ለሚለው ምን ይላሉ አበው? ሰዎች ሁሉ አለው ሲተረጉሙ አብን ወላዲ አብን ወልድን ተወላዲ ይሉት ዘንድ ታይቶ መፍረድን ታይቶ መግዛትን ለወልድ ሰጠው አሉ። ስለዚህ ወገኖቼ በጌታዬ በኢየሱስ ክርስቶስ እመን። አንተና ቤተሰብ ምን ትሆናላችሁ? ማን ብሎ ያመነ ነው የሚድነው? ንገሩኛ። አንድ እግዚአብሔር በሏ፣ ሁለት ፈጣሪ፣ ሶስት የባህሪ አምላክ፣ አራት ፈራጅ ነው ብሎ ያመነ ምን ይሆነ? አቤት። ሁለተኛ ማመን ብቻ አይደለም፣ ሚስጥራተ ቤተ ክርስቲያንን መፈጸምም ለድነት መንገድ ነው። እጪት የመንታ ጡሩን ፈይና ብኡራ ማርቆስ 16:15 ያመነ በሏ የተጠመቀ ምን ይሆናል? በማን ያመነ? ማን ብሎ ያመነ? እግዚአብሔር ነው ብሎ ፈጣሪ ነው ብሎ የባህሪ አምላክ ነው ብሎ ፈራጅ ነው ብሎ ያመነ አምኖ የተጠመቀ ምን ይሆናል? ማጀራኒ ወሪቶ ኮተኮሞ ሚዲያ ትገዲ ማኒ በተስካኒ ኦርቶዶክስ ይሉጀ ቢሻቆኝ ተቆፉቴ ያኒ ሰቦር ወራት በጫምተ አማራ ታስፍቴ እዶጀ ከሚገርማችሁ ስንጠመቅ ብሔራችን ይቀየራል። በአንድ ድምፅ ላልሰማችሁ በአማርኛ ልንገራችሁ። በሚዲያ ወጥተው ያለሙናቸው የኢትዮጵያ ኦርቶዶክስ ተዋሕዶ አሉ ከሳሿ ብዙ ነውና አንድ ፍኝ ውሃ ወስዳሉ የኦሮሞ ሕዝብ ላይ መጣ አማራ አደረገቻቸው። ስንጠመቅ ብሔራችን ይቀየራል። ለእነዚህ ሰዎች ሎጂክ የሆነ መልስ ልትሰጡ ግድ ነው። እንዴት በሉ? የአማራው ማህበረሰብ በተዋህዶ ያመነው ይጠመቃል አይጠመቅም? ማን ሊሆን እሱና ሁለተኛ አርመን ያለው፣ ሶሪያ ያለው፣ ህንድ ያለው፣ ኤርትራ ያለው በተዋህዶ ያመኑት ይጠመቃሉ አይጠመቁም? አማራ ሊሆኑ መድኃኔዓለም ኢየሱስ ክርስቶስ ለእኛ አብነት ሊሆን በማየ ዮርዳኖስ በእደ ዮሐንስ ተጠምቋል አልተጠመቀም? ማን ሊሆን? አማራ ሊሆን? ገላትያ 3:26 የተጠመቃችሁ ሁሉ በሉ የተጠመቃችሁ ሁሉ በሉ ክርስቶስን ለብሳችኋል። ካንቺም ቀንተሩ እንዲገሰን ይጀርነ ክርስቶስን ፈተንቱ በክርስቶስ ክርስቲያን ተብለናል አልተባልንም? ልጆቹ ነን አይደለንም? ከዚህም በላይ ስም አለን የለንም? ስለዚህ ሁለተኛ ከማመን በተጓዳኝ ሚስጥራትን መፈጸም ለድነት መንገድ ነዋ። ያመነ በሉ የተጠመቀ ምን ይሆናል? ሳለ መድኃኔዓለም ከውሃና
የእግዚአብሔር መንግሥት አይወርስም። ነምኒ ብሻኒፍ አፉረራ ይነለለታናል ሞቱማ waaqayyo dhaaluu hin danda'u. warra cuuphamneef wayyoo akka cuuphaman laphee isaaniif halaatu. nu warra cuuphamne immoo amantaatti nu haa cimsu. ሁለተኛ የድነቱ መንገድ ንስሐ ነዋ። ምንድን ነው? ዘወትር ቅዳሴ ሲቀደስ በአገልጋዮቹ አድሮ እግዚአብሔር የሚያውጀው አዋጅ አለ። መንግሥተ ሰማያት ቀርባለችና አቤት ሞቱማ waaqayyo ሊያደብ ጋቢ ገላ። ወገኖቼ አራት ባህርያተ ሥጋ ለብሰናል። መሬት፣ ውሃ፣ ነፋስ፣ እሳት። አምስተኛ ባለ ነፍስን ገንዘብ አድርገናል። ሥጋ ለብሶ በዓለም ኑሮ እኔ ኃጢአት አልሠራሁም የሚል ከድንግል ማርያም በስተቀር ማንም የለም። ተአምረ ማርያም መቅድም የሚነግረን ይህን ነዋ። ፎኑ ፈቴ አዱኛ ጅራዴ አንጩቡ ሂንደላይነ ከንጀዱ ነመኬሳ ጅራ። በመጽሐፈ ምሳሌ ምዕራፍ 20 ቁጥር 9 ከኃጢአት ጠራሁ የሚል ማን ነው? አንጩቡራ ብሊሰ ከንጀዱ ይኸው። ስለዚህ ወገኖቼ ኃጢአት በሽታ ነው፣ ንስሐ መድኃኒት ነው፣ ካህን ዶክተር ነው፣ ቤተ ክርስቲያን ሆስፒታል ነው። ምን አለ ሊቁ ዮሐንስ አፈወርቅ? ቤተ ክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለችም። የታመመ ሰው ሐኪም ቤት ይሄዳል አይሄድም? ለምን? ለመታከም ህመሙን ለጤና ባለሙያው ይነግረዋል አይነግረውም? ፊኛዬ ነው፣ ኩላሊቴ ነው፣ ጥርሴ ነው፣ ጆሮዬ ነው ብሎ አያድርግ እንጂ አምላከ ቅዱሳን ህመሙን ተናገረ። በተማረው የጤና ባለሙያ በእውቀቱ መድኃኒት አዘዘለት እንበል። ሽሮፕም ይሁን ክኒንም ይሁን መርፌም ይሁን ቅባትም ይሁን ታዘዘ። አቅሙ ካለ ገንዘቡ ገዛ ነው። ምኑን? የሚዋጠውን ሳንውጠው፣ ሽሮፑን ሳንጠጣው፣ መርፌውን ሳንታከመው፣ ቅባትን ከሆነ ሳንቀባ መዳን እንችላለን? አልተመረመርንም? መድኃኒት አልገዛንም? ለምንድን ነው መዳን ያልቻልነው ታዲያ? መድኃኒቱን በአግባቡ ስላልወሰን። እኔ ተዋህዶ አማኝ ነኝ፣ እኔ ካህን ቤተሰብ ነኝ፣ እኔ ሰንበት ተማሪ ነኝ፣ እኔ ህንፃ አሰሪ ነኝ፣ የገዳማዊ ተጓዥ ነኝ፣ እኔ የዚህ ማህበር አገልጋይ ነኝ ብቻውን አያድነንም። የሚያድነን ቀዳሚው ንስሐ ነዋ። ማን ጋር ሂደን? አቤት ማቴዎስ 8:4 ወንጌለ ማቴዎስ ቦቆና ሰደት ለኮብሳፉ ዴኒ መዛከሉ ወተገርሲሲ ሂድ ራስህን ለማነሳት በአንድ ድምፅ። እንዲገርማችሁ ይቺ ተዋህዶ በየዘመናቱ ፈተና አያጣትም፣ ፈታኞቿ አይጠፉምና አንድ በሽተኛ ማህበር ደግሞ ዛሬ ተነሳ። ምን የሚል በሽተኛ ማህበር? ኢትዮጵያ የዓለም ብርሃን የሚባል በሽተኛ ማህበር ተነሳና በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አለ ኑፋቄው ሲጀምር ካህናት ስልጣነ ክህነታቸው ተወግዟል። ስልጣን የላቸውም። አበነፍስ አትያዢ፣ አበነፍስ አትያዙ። ካህን ከሌለ ቅዳሴ አለ፣ ሥጋው ደግሞ አለ፣ ጥምቀት አለ፣ ተክሊል አለ፣ ፍታት አለ። ይህ በሽተኛ ማህበር ኑፋቄው የሚጀምረው ከስሙ ነው። ምን ብለው ሰየሙ? ኢትዮጵያ የዓለም ብርሃን መድኃኔዓለም ነው። ኢትዮጵያ ነው። አነ ውእቱ ብርሃኑ ለዓለም አኒ በአዱኛቲ እኔ የዓለም ብርሃን ነኝ ያለው ማን ነው? በአንድ ድምፅ መድኃኔዓለም በሏ፣ ኢየሱስ ክርስቶስ በሏ። ኢትዮጵያ ናት፣ ኢየሱስ ክርስቶስ ነው የዓለም ብርሃን። እነዚህ በሽተኞች ሳንቆርበስ አሏቸው ማህበርተኞቹ። ካልቆረባችሁ ደግሞ ለመዳን ስትፈልጉ የኢትዮጵያን ባንዲራ ነው በራችሁ ላይ ሰሩ። የማንን ባንዲራ? አላማ ኢትዮጵያ ይሁን በልበረከ ረዲዮ ሂደ በዲኑ ፍራ ይኖታ። እኛን የሚያድነን የክርስቶስ ሥጋና ደም ኢትዮጵያ ባንዲራ ነው። በአንድ ድምፅ ሥጋዬን የበላ በሏ፣ ሥጋዬን የበላ ደሜን የጠጣ ምን አለ?
ባንዲራ ያሰረ ነው ወይስ ሥጋ ደግሞ የተቀበለ? ቀጠሉ በሽተኞቹ። ቴዎድሮስ የሚባል ንጉሥ ይመጣል አሉ። ማን የሚባል? አሁን ጸቡ ከኛ ሀገር አይደለም ከመንግስት ጋር ነው። ማን የሚባል ይመጣል ብለዋልና። አሜን። በብሂል ምን አሉ? እግዚአብሔር በመለኮቱ ገበሬ በርሱ ጎልማሳ በቤቱ ንጉሥ በመንግስቱ ቀናያን ናቸው ስላሉ ቴዎድሮስ የሚባል ንጉሥ ይመጣል ካሉ ማን ነው ሊጠይቃቸው የሚገባ? በአንድ ድምፅ። የእኛ ግን የምንጠብቀው ቴዎድሮስን ነው ክርስቶስን ነው? እመጣለሁ ያለው ማን ነው? ክርስቶስ ነው። ስለዚህ ሂድ ራስን ለማናሳት። በእኛ ቤተ ክርስቲያን ግን አሉ 3 መደብ ባለ አሉ 3 መደብ። አንደኛው መደብ በቀንም በሌሊትም በገጠርም በከተማ የሚኖር እግዚአብሔርን ፈርቶ ኃጢአት የማይሰራ አለ። ባዲያ ጅራቱ መጋላ ብየ ኬሰ ጅራቱ ብያላ የሁንዳ ዋቀ ሶዳቴ ነምጭቡ እንደለግነ ጅራ። ማንን ፈርቶ? የጥበብ መጀመሪያ አቤት እንደ ዮሴፍ ነው። ዓይኗን ጣለችበት ዮሴፍ ላይ የጌታው ሚስት የጲጢፋራ ሚስት። ባለቤቴ የለም ሰፈሩን ጨረቡናል ማንም አያንም ና እንተኛ ና በግብር ትተዋወቅ። ምን ቢል ጥሩ ነው ዮሴፍ? ኪስ ገንዘብ ሊያዝልኝ ቆንጆ ቆንጆ ምግብ ሊበላል አለ። እንዴት በእግዚአብሔር ፊት ምን ይሰራል? አካሚተን ሁላ ዋቀዮን ወጥጭቡ ደለጋ። ወገኖች ጨለማን ተገን አድርገን ኃጢአት ስንሰራ፣ ጫካ ውስጥ ገብተን ኃጢአት ስንሰራ፣ ሌላ ከተማ ሄደን ኃጢአት ስንሰራ ማን ያይናል? ማንን እንፍራ? እንዲህ አይነት ህዝብ አለ። ከሴቶች ደግሞ እንደ ሶስና ያሉ ረበናት የስም መምህራን ለፈተና ዳረጓት። አሻፈረኝ አለች ሶስና። የሶስናን ቅድስና በዳንኤል ያስመሰከረ ማን ነው? እግዚአብሔር ነው። ምን አሉ መጽሐፍት ላይ? ሰውየው ገበሬ ነው አሉ። እህል አመረተ። አተሩን፣ ባቄላውን፣ ገብሱን፣ ሽምብራውን አመረተ። በኩንታል 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 አድርጎ በሩ ላይ ደረደረ። ምኑ አላችሁ? አለን ይበለን። አላችሁ? አለን ይበል። ማን? እህሉን ደረደረ። ሌባ ይላል መጽሐፍ። በአጥር ይሄን ጊዜ ይገባል፣ 1 ኩንታል ይሰርቃል። ነገማ 1 ኩንታል ይሰርቃል። ተነገሪያም 1 ኩንታል ይሰርቃል። ምንድነው ይሄ ጉዳይ ብሎ ባለቤቱ ይላል ጦሩን ሰቆ ጎራዴውን መዞ ሌባ ሊጠብቅ ቤቱ ደጃፍ ያለው ኮክ ዛፍ ላይ ወጣ። ሙከ ኮክ ይረበይ ምን ሊጠብቅ? ሌባ በአጥር ብሎ ወረደ። ጨለማ ነዋ። ወደ ቤት አየ፣ ወደ ኋላ አየ፣ ወደ ቀኝ አየ፣ ወደ ግራ የማንም የለም። ጎንበስ ብሎ እህል ሊያነሳ ሲል ገበሬው አንዷን የኮክ ፍሬ ቆረጠና ጭንቅላቱ ላይ ለቀቀለት ይላል። ቋ ሲያደርገው ቀና አለ። ወንድሜ ወደፊት ወደ ኋላ ወደ ቀኝ ወደ ግራ እንዳየ ሁሉ ለምን ወደ ላይ አታይም አለው። ወደ ላይ ስናይ ማናለን? በሰማያት የምትኖር አይደለም ምንለው? ኃጢአት ስንሰራ ያየናል አያየንም? ስለዚህ ማንን እንፍራ? ሁለተኛው መደብ ደግሞ ሰዎች ናቸው አሉ። ሥጋ ይለብሳሉ፣ በዓለም ይኖራሉ፣ ይፈተናሉ። ኃጢአት ቢሰሩ የዋለው አይደር ያደረው አይዋል ብለው ንስሐ ይገባሉ። ማን ጋር ሄዱ? ከአንጋት ሄዱ ተብላችሁ የለም? በሽተኛ ማህበር እንዲህ አላለ? ተደብቃችሁ አትቀመጡ፣ እውነቱን መስክሩ። አበ ነፍስ ያልያዛችሁ በጊዜ አበ ነፍስ ያዙ። አበ ነፍስ ያዛችሁ ንስሐ ግቡ። ወንድሜ ሆይ ወደፊት ወደ ኋላ ወደ ቀኝ ወደ ግራ እንዳይ ለምን ወደ ላይ አታይም እንዳለው ሁሉ አይንተ እግዚአብሔር የተባሉት ካህናት እንዲያዩን ዴም መታከል ወተገርሲት ዋኑ ጀለብ ለካህኑ ራሳችን ልናስመረምር ግድ ነው። ሶስተኛው መደብ ደግሞ አሉ ኃጢአት ሰርቶ እንደ ጽድቅ የሚቆጥር ዝሙቱን፣ ስርቆቱን፣ ዘረኝነቱን፣ ውሸቱን፣ አድመኝነቱን፣ ሰዶማዊነቱን እንደ ጽድቅ የሚቆጥር ምን አለ ሆሴዕ ምዕራፍ 8 ቁጥር 7 ራጅቼ ሆሴዕ በቆና ሰዴት ለኮሰ ተርባ ኤፍሬም አለ
ከአሕዛብ ጋር ተደባለቀ። ከማን ጋር? ኦርሞታ ወጭት ተቆተ። ቀጠለና ኤፍሬም አለ እንዳልተገላበጠ ቂጣ ነው። ምን እንዳልሆነ ቂጣ እናቶች በሁለቱ በኩል ሲበስሉ ነው በአንድ በኩል በአንድ ድምፅ እንዳልተገላበጠ ቂጣ ነው ሲል በአንድ በኩል በስሏል፣ በአንድ በኩልስ ሊጥ ነው። ስሙ ክርስቲያን ነው፣ ግብሩ የአሕዛብ ነው። ቃሚው ማን ነው? አጫሹ ማን ነው? ሰካራሙ ማን ነው? ዘማሪው ማን ነው? ደም አፍሳሹ ማን ነው? መስቀል አስሮ ነጠላ ለብሶ አይደል? ስለዚህ በጊዜ እንመለስ፣ ንስሐ እንግባ። ንስሐ የገባን ማሰሪያው ደግሞ ሥጋው ደሙ ነዋ። ሥጋዬን የበላ ደሜን የጠጣ ምን አለው ብሏልና የዘላለም ሕይወት ለማግኘት ወገኖቼ በዚህ ጾም የንስሐን ሕይወት ገንዘብ አድርገን ለሥጋው ደሙ እንዘጋጅ። የመጨረሻው ለመዳን ሦስተኛው ሃይማኖታዊ ምግባራትን መስራት። ምስጢራትን መፈጸም ብቻ አይደለም፣ ምግባራትን መስራት። ይመጣል ጌታ ለፍርድ ማቴዎስ 25 ላይ እንዱ በጎፍታ ሙርቲ ናፍ በጎችን ከፍየሎች ሲለይ የሚጠይቀው ጥያቄ አለ። እንግዳ ሆኜ ተቀብላችሁኛል፣ ተርቤ አብልታችሁኛል፣ ታርዤ አልብሳችሁኛል፣ ታስሬ ታምሜ ጠይቃችሁኛል፣ ተጠምቼ አጠጥታችሁኛል። የት አግኝተን በአርአያዬ ለፈጠርኩት ለአንዱ ሰው ብታደርጉ ለእኔ ያደረጋችሁ። ማቴዎስ 25 ላይ ይህ ቃል ተጽፏል። ዛሬ በአንድም በሌላም በንጹሕ የኢትዮጵያ ምድር በንጹሕ የስንዴ ማሳ ላይ ጠላትን ክርዳድ ዘራ። የዘረኝነትን ክርዳድ ዘሩ በቀለ፣ አበበ፣ አፈራ። ሰው ከቀየው ተፈናቀለ፣ ከቤት ንብረቱ ወጣ። መንገድ ላይ ወድቆ የምግብ ያለ የልብስ ያለ የውሃ ያለ እያለ ስለሆነ ዛሬ ልንደርስላቸው ግድ ነው። አንድ ጥያቄ ልጠይቃችሁ፣ ፈቃዳችሁ ነው? የተዋህዶ ልጆች ነን አይደለንም? ከሰባቱ አጽዋማት አሁን የታወጀውን ጾም እንጾማለን አንጾምም? እስከ ስንት ሰዓት? አቤት ጠዋት ቁርስ እንበላለን በአንድ ድምፅ ሁላችንም። የቁርሱ በጀት ለምን ሆነ? ለምሳ። የምሳ በጀትስ? ለእራት። አሁን እየጾምን ነው ወይስ ኢኮኖሚ እያዳበርን ነው? ስለዚህ አሁን ዛሬ ጀምራችሁ ከነ ሊቀ ልሳናት ከስብከተ ወንጌል ከአባታችን ከመልአከ ምሕረት ጋር ተነጋገሩ። የቁርሱ በጀት ለቀያቸው ለተፈናቀሉ፣ ለተራዙ፣ ለተራቡ፣ ለተጠሙ መሆን አለበት የለበትም? ይሄን ብናደርግ እግዚአብሔር ዋጋ ይከፍላል አይከፍልም? በአንድ ድምፅ እድን ዘንድ በላ አይሰማም። ምን ማድረግ ይገባኛል? ፈዩና ማርጎቹት ነራ በርባች ዋሰድ ይላል። ማመን፣ ምስጢራትን መፈጸም፣ ምግባራትን መስራት። ብዙዎች ድነሃል የሚሉት ምን አለ ፊልጵስዩስ 2 ላይ ቅዱስ ጳውሎስ በፍርሃትና በመንቀጥቀጥ ድነታችሁን ፈጽሙ። በፍርሃትና በመንቀጥቀጥ አማናዊ ድነት እንዲፈጸም አሁን ውጊያ ላይ ነን። ከዲያብሎስ ጋር፣ ከሥጋ ጋር፣ ከአጋንንት ጋር፣ ከአሕዛብ ጋር። በዚህ ሰዓት እውነተኛ ድነት ለማግኘት እውነትን መስክረን ኢየሱስ ክርስቶስ እግዚአብሔር ነው ብለን፣ ፈጣሪ ነው ብለን፣ የባሕርይ አምላክ ነው ብለን፣ ፈራጅ ነው ብለን እንድንመሰክር ማን ይርዳን? ከምሥጢራትም ጥምቀትን አግኝተን ንስሐ ገብተን ሥጋውን በልተን ደሙን ጠጥተን የስሙ ቀዳሽ የመንግሥቱ ወራሽ እንድንሆን ማን ይርዳን? ምግባራትን እንድንሠራ ማን ይርዳን? ይብቃን፣ ይቆየን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን መላእክት ጥበቆት፣ የቅዱሳን አበው ጸሎት ከሁላችን ጋር ይሁን። አምነው ነበሩ ካዱ፣ ተሰብስበው ነበሩ ተበተኑ ከመባል እግዚአብሔር ይሰውረን። ታቦትን በመንበሩ፣ ካህንን በደብሩ፣ ሕዝቡን በሀገሩ፣ መምህርን በወንበሩ አምላከ ቅዱስ ገብርኤል ከፈተና ይጠብቅልን። ገለታ ዋጋዮ የሮንዱ ማቲ ገለታ ዋጋዮ የሮንዱ ማቲ አካዳዊ ታኖ ገርቤቻ ሳቲ አካዳዊ ታኖ ገርቤቻ ሳቲ ኤዬ አካዳ
mormitu dinniko seexanna leeyyaatu mormitu dinniko humna gooftaan mo'ichi umiskanko humna gooftaan mo'ichi umiskanko eyye humna gooftaan mo'ichi umiskanko humna gooftaan mo'ichi umiskanko galataa waaqayyo yeroo hundumaatti galataa waaqayyo yeroo hundumaatti akka Daawit aloo garbicha isaati akka Daawit atis garbittii isaati eeyyee akka Daawit aloo garbicha isaati akka Daawit atis garbicha isaati faaruu ergamootaa waaqni hunda keenya haa dhageessisu. ዘማሪት ብትቀየም ዋስ እጠራለሁ። ለምን ካልዘመረች ብዬ ነው። በኦሮምኛ አማርኛ ለካው ድንበር አላለፍኩም አይደል? ይቆየን። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። በጣም ደስ በሚል መልኩ ወቅቱን የጠበቀ አሁን ያለንበትን ጊዜ ያማከለ በልዩ ሁኔታ ሊቀ ልሳናት ቀሲስ ከፈያለው በልዩ ሁኔታ አስተምሮናል። እግዚአብሔር አምላክ ረጅሙን እድሜና ጤንነትን አብዝቶ ይስጥልን። ማን አስተማረን? ማን መከረን? አሁን መጨረሻ ላይ ያሏት ነገር ምንድነው? የእግዚአብሔር ምስጋና ዘወትር ነው። እኔም እንደ ዳዊት ምኑ ነኝ? ባሪያው ነኝ። ምኑ ነኝ? ራስን ማዋረድ አስፈላጊ እንደሆነ ምን ማድረግ ይገባኛል እድን ዘንድ ማልጎቹን ቀበፈዩ ደፍ ከንጀሩን ካኒ አባንኬኝ በዚራ ዩኒቨርሲቲኒ ሰገሌ ጅሬኛ ዋቀዩን ዋደገሲሱ ኡሙሪ ሳኒቲስ ዋቀዩ ምናምንታ ከተተከጥሙት ዋቀዩን ጅሬኛ በረበራ ከከኑ አስማን እኒ አዊና አባኬኝ ጉዳ ገለቶማ ጀና ኑፍ ጅራነዳ እግዚአብሔር አምላክ በቸርነቱ ጠብቆ ጉባኤያችን በሰላም እንዲያስፈጽመን የአምላካችን ቅዱስ ፈቃዱ ይሁንልን። ለአባታችን ምን ያሰማልን? ምን ያሰማልን? የአገልግሎት ዘመናቸውን እግዚአብሔር ይባርክልን። ደስ ይላል። በጣም ደስ አይልም? ይላል አይልም? ልዩ ነው በእውነት። ይህንን ጉዳይ በሰፊው ጠለቅ ብላችሁ እሳቸው ያነሱትን አንኳር ጉዳዮችን እንድታስቡበት መዳን በማን እንዳለ በልዩ ሁኔታ ቤተክርስቲያን እንዴት እንደምታስተምር ሰፋ አድርገው ነው ያስተማሩትና እግዚአብሔር አምላክ በዚህ ተጠቅመን የሕይወት ዘመናችን ሁሉ በቤተክርስቲያን እንድናሳልፍ እግዚአብሔር ሁላችንም ይርዳ። ወልደ ዮሐንስ እባላለሁ። የ17 ዓመት ልጅ ነኝ። በማላውቀው በማረሚያ ቤት ነኝ። ስለዚህ ጸልዩልኝ እፈታ ዘንድ ብሎ 500 ብር ልኳል። እግዚአብሔር አምላክ ከዚህ ሁሉ መከራ ቅዱስ ገብርኤል ዋስ ጠበቃ ሆኖ እንዲያስፈታው የሱ መልካም ፈቃዱ ይሁንልን። ሌላው ሰንበት ትምህርት ቤታችን ይተጋሉ። በጣም በልዩ ሁኔታ በመታዘዝ በማገልገል እንዲሁ በመካከላችሁ ትኬትና የስዕል አድኖ 10 ብር ስለሆነ ይህንን እንድትገዙ። ይህ 10 ብሩ ለነሱ ድጋፍ ነው። ይህንን እንድታረጉ ነው። 10 ብሩን እየከፈላችሁ ትኬቱን ቆርጣችሁ እጣው ከደረሳችሁ መጨረሻ ላይ ተወስዳላችሁና ይህንን ድጋፍ እንድታደርጉላቸው ነው። ሌላው በዚህ ግቢ ውስጥ ወንበሮች አሉ። ለአዛውንቶች ልቀቁላቸው። አሁን መልእክት መጥቷል ማለት ነው። ህፃናት እየተቀመጣችሁ ነፍሰ ጡሮች መሬት እየተቀመጡ ነው ያሉትና ይህንን እንድታደርጉ ነው። ሁለተኛው ከፊታችን የምታዩቸው ያሰማልን። እንዲህ ያለ ጉባኤው ይቀጥላል። አሰሙ ነገ አለ። መጨረሻው መቼ ነው? ስለዚህ በዚህ ላይ እንድትሳተፉ። ቅድም እንግዲህ የተጠመቀ ሰው አማራ ይሆናል ተብሏል። አማራው ከተጠመቀ ኦሮሞ ይሆናል። ትስማማላችሁ? ስንጠመቅ የማን እንሆናለን አሉ አባታችን። እኛ የማንን? ክርስቶስ ደግሞ የማን ነው? የእግዚአብሔር ነው። እኛ የቤተ ክርስቲያን ልጆች ከዚህ ከዘረኝነት ከጎጠኝነት ወጥተን በዚህ ጾም የእግዚአብሔር ልጆች መሆን አለብን። የማን ልጆች እንድንሆን ማን ይርዳን?
ijoollee waaqayyoo ta'uu qabna nuyi an Kiristoos immoo kan waaqayyooti yeroo hundumaa mana amantaa kana keessatti deddeebinee sagalee waaqayyoo dhaggeeffannee akka jiraan eewnu አቀርቃሩ እግዚአብሔር ሁላችንም ይርዳን። ከዚህ በመቀጠል ዘማሪት ሰላማዊት ትዘምርልናለች። ከሷ ጋር በመሆን ዝማሬውን አንዱን ቁጭ ብለን አንዱን ተነስተን እንዘምራለን። ወደ ዘማሪት ሰላማዊት
ዝማሬ መላእክትን ያሰማልን። ያዘንበትን አሁን የምናለቅስበትን በውስጣችን ብዙ መከራዎች አሉ። ብዙ ለሰው ማናወራው ብዙ ጉዳዮች አሉና ወላዲተ አምላክ የልባችንን ሐዘን የውስጣችንን ስብራት ለልጇ ነግራ በአማላጅነቷ በሕይወታችን ዘመን ሁሉ በደስታ በፊቷ እንድንመላለስ እግዚአብሔር ሁላችንም ይርዳን። የታመመችዋን ኢትዮጵያ በተዋሕዶ ሃይማኖት ውስጥ ያለውን ችግር ቅዱስ እግዚአብሔር ይፍታልን። መጸለይ አስፈላጊ ነውና በርቱ፣ ጠንክሩ፣ ደስ ይላል። በዚሁ ጊዜያችንን ለእግዚአብሔር መስጠት አስፈላጊ ነውና ለእህታችን ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። የአገልግሎት ዘመኗን እግዚአብሔር ይባርክልን። ሚዲያው የእግዚአብሔር ፍቅር የእግዚአብሔር አንድነት ከሁላችን ጋር ይሁን። እኛም በሃይማኖታችን ጸንተን እንድንሆን እግዚአብሔር ሁላችንም ይርዳን። ኢትዮቡን ደግፉ። ኢትዮቢ ከነዴገራዳ ሁንዲ ኬሰኑ ሰብኒ ዋቀዮ የሮ አንስኔ አመንታ ኬኛን ጭምኒ አከጅራን ዋቀዮ እንደኬኛ ነው አቀርቃሩ። የእግዚአብሔር አብ ቸርነት፣ የወልድ ፍቅር፣ የመንፈስ ቅዱስ አንድነት፣ የድንግል ምልጃ ጸሎት ከሁላችን ጋር ይሁን። ነገ ተነገ ወዲያ የመጨረሻ ስለሆነ ላልሰሙት ሰዎች አሰምታችሁ በጊዜ መተን በጊዜ እንድንሄድ መልእክታችንን እናስተላልፋለን። አነሳስቶ ያስጀምረን አስጀምሮ ላስፈጽመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። አሜን በሉ። ምን ይድረሰው? ምን ይደርሰው? ክብር ምስጋና ይድረሰው። ከዚህ በመቀጠል ወደ መጨረሻው ጸሎት እንሄዳለን። የካቴድራላችን አገልጋይ የሆኑ አባ ገብረ ሥላሴ ጸሎትን ያደርጉና ከተው ድርሳቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደምን አመሻችሁ። ያስተማረን የመከረን የአባቶቻችን አምላክ ለዘላለም ስሙ የተመሰገነ ይሁን። ላስተማሩን ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ያን መብሪያ ያሰማን። ላስተማሩልን ዝማሬውን ላሰማችን ለታችን ዝማሬ መላእክትን ያሰማልን። በተማርነው 30 60 መቶ ያማረ ፍሬ አፍርተን የመንግስት ወራሾች እንድንሆን አምላካችን ይፍቀድልን። ጉባኤያችንን እስከ መጨረሻው ድረስ ፍጻሜ እንድንደርስ አምላካችን ይጠብቅልን። ሀገራችን ኢትዮጵያን፣ ሕዝባችንን፣ ቤተክርስቲያናችንን ሰላም፣ ፍቅር፣ አንድነት ያድልልን። ነፍሳተ ሙታንን ይማርልን፣ የታመሙትን ይማርልን። ሀገራችንን ሰላም ያድርግልን። በሰላም ያዋለ በሰላም እንዲያሳድረን እንዲህ ያን ስሙን እናመስግን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ደስ ይበልሽ፣ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኮኑ ፍትሐነ ወንጽሐነ ይረሴን ይረሴ ኩሉ አምላክ ወወልድ ቅዱስ እግዚኦ መሐረነ ክርስቶስ ለስራ ወደ በእንተ እግዝእትነ ማርያም መሐረነ ክርስቶስ ኦ ኢየሱስ ክርስቶስ ሰራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማይሰራ ኃጢአት እግዚአብሔር ይፍታ። በሰላም ወደ የቤታችሁ ግቡ። ከዘመናት በፊት አንተ ነበር፣ ሁሉን አሳልፈ ትኖራለህ። እምቅድመ ዘመናት ዘመናዊ ድረ ዘመን ሐዲስ